እስኪደክመን በደንብ እስኪደክመን ጉልበታችን እስከሚብረከረክ መጾም አለብን ክርስቲያኖች። የነነዌ ጾም እስከ ስንት ሰዓት ነው የሚጾመው? እነዚህ 3 ቀናት ከነዚህ 3 ነገሮች ጋር ካጣመርናቸው ጾማችን ውጤታማ ይሆናል። ሰላም ክርስቲያን እስኪደክመን በደንብ እስኪደክመን ጉልበታችን እስከሚብረከረክ መጾም አለብን ክርስቲያኖች። ላብላብ እስከሚለን ልንገራችሁ። ከዚያ በኋላ ልቡናችሁ መስተካከል ይጀምራል። ይገርማችኋል። መራራት እንጀምራለን። ህሊና ራሱ ለእግዚአብሔር ቃል የተከፈተ ይሆናል። ሰውነት በጾም መቀጣት አለበት እና የቤት ቅናት በእውነት ያቃጥላል። የክርስቲያኖች ሰውነት የዝሙት ማደሪያ ሲሆን የቅሚያ፣ የዝርፊያ፣ የስድብ፣ የሳቅ፣ የስላቅ፣ የተራ ነገር፣ የርኩሰት አቤት የምንናገረው ነገር ሲያስጠላ፣ የምናስበው ነገር ሲያሳፍር፣ ቤተ መቅደሱን ሰውነታችን ሲያዩ ክርስቶስ ህሊናችን ሲያዩ ከመቆሸሹ የተነሳ በእውነት ክርስቶስ እንዴት ያዘን በእኛ በሁላችን። እንዴት እናሳፍራለን፣ እንዴት እናሳዝናለን። በእውነት መስተካከያው ጾም ነው ዋናው ነገር ክርስቲያኖች። ጾም ብዙ ስሜቶችን እልም ነው የሚያደርጋት። ልንገራችሁ ይሄን የዝሙቱን የቅናቱን አብዛኛውን ነገር የደነደነ ልብ የሚስተካከለው በጾም ነው። ልንገራችሁ እስኪደክመን ድረስ በደንብ አድርገን መጾም ከቻልን ልቡናችን ይብረከረካል፣ ጉልበታችን ይብረከረካል። ያን ጊዜ በቀላሉ እግዚአብሔርን እንሰማዋለን። ብንጸልይ ይሰማናል፣ እንባችን ይመጣል። አሁን እያነባን መጸለይ እንኳን አንችልም። እንኳን ቅዳሴ ላይማ አሁን ቅድም እንዳልኩት ነው። ውጭ የምታስቀድሱት እግዚአብሔር ብርታቱን ይስጣችሁ። በእውነቱ ለምንድን ነው ብርታቱን ይስጣችሁ ምለው? ገበያ አድርገነዋል። እንቅስቃሴ ነው፣ ወዲያ ወዲህ ነው። ምንም መሰብሰብ አይቻልም። እንዴት እንደምንጸድቅ እግዚአብሔር በልማድ ይህን ስላደረግነው የምንጸድቅ አይመስላችሁ? ልንገራችሁ አንጸድቅም። ካልተስተካከልን አንጸድቅም። ካልተመለስን አንጸድቅም። እግዚአብሔር ይሉይታ አያውቅ፣ ምናምን አያውቅ። የእውነት ጻድቅ ፈራጅ ነው ክርስቶስ። ልንገራችሁ በሽንገላ ምንም የሚሆን ነገር የለም። በማስመሰል በፕሮቶኮል አይደለም። ልብ የሰውነት ቤተ መቅደስ ለእግዚአብሔር ካልተሰጠ ምንም ትርፉ ድካም። ክርስቲያኖች እግዚአብሔር መስተካከልን ይስጠን። እነዚህ 3 ቀናት ከነዚህ 3 ነገሮች ጋር ካጣመርናቸው ጾማችን ውጤታማ ይሆናል። ሰላም ክርስቲያኖች እንዴት ናችሁ? ይሄን ቪዲዮ 5 10 15 20 ጊዜ ኮፒ ሊንክ አድርጉት ለሌላ ሰው እንዲደርስ። ምን መሰላችሁ? የነነዌ ሰዎች ከታዘዘባቸው መቅሰፍት የዳኑት በ3 ቀን ጾምና ጸሎት ነው። እኛም ህይወት ውስጥ ያለው መከራ፣ ሀገር ላይ ዓለማችን ላይ የመጣው ተፈጥሯዊም በኃጢአታችን የመጣው ክፉ ነገር እንዲያርቅልን 3 ቀን በጣም በቂ ነው። ግን እነዚህ 3 ቀናቶች እንዴት አድርገን እናሳልፋቸው? በምን? የመጀመሪያው ነገር ምን መሰላችሁ? ዕለት ባሉት የጸሎት ሰዓታት ሌላ ጸሎት እንኳን መጸለይ ባንችል ድካም ቢኖርብን በእያንዳንዱ የጸሎት ሰዓት 3 አቡነ ዘበሰማያት እንድገም። በጣም መሰረታዊ ነገር ስለሆነ አቡነ ዘበሰማያት የጸሎት ሁሉ ራስ ስለሆነ። ሁለተኛ መዝሙረ ዳዊትን በዕለት የዕለት ጸሎታችን ማድረግ። ይሄ ለምን ይጠቅመናል መሰላችሁ? በቅዱስ ዳዊት ህይወት ውስጥ ያለፉ በደሎች፣ ኃጢአቶች፣ ጸጸቶች፣ ውድቀቶች፣ መነሳቶች በሙሉ እኛ ህይወት ውስጥ አዘሴምታ ይከሰታሉ። ከዛ ለመነሳት ጸሎት ዳዊት ዋነኛ ጋሻችን ነው። ሶስተኛው ምን መሰላችሁ? ከቅድስት ቤተክርስቲያን ቅዳሴ ወይንም ደግሞ ከማታው ጉባኤ መጣመር ወይንም ከቤተክርስቲያን ጋር ህብረት መፍጠር። ይሄ ለምን ይጠቅማል? እግዚአብሔር ለጠቢቡ ሰለሞን የገባለትን ቃል አይኖቼም ልቦቼም በዛ ናቸው የተባለውን ቃል ቤተክርስቲያን ሄደን ወይ ኪዳን እናድርስ ወይ እናስቀድስ ወይ የማታ ሰርክ ጉባኤ ላይ ሄደን እንሳተፍ። እነዚህ 3 ነገሮች ለዚህ 3 ቀን ወሳኝ ናቸው። ወዳችኋል። በቤተክርስቲያናችን መጽሐፍ በፍትሐ ነገሥት ምን አይነት ጸሎቶችን እንድንጸልይና እንዴት እንድንጸልይ ታዘዘናል። ትናንትና በሰራሁት ቪዲዮ ላይ ፍትሐ ነገሥት ያዘዘን የጸሎት ሰዓታት 7 ናቸው ብለን ተነጋግረናል። በ7 የጸሎት ሰዓታት አንድ ክርስቲያን እንዲጸልይ ታዝዟል። ታዲያ በእነዚህ በ7ቱ የጸሎት ሰዓታት በእያንዳንዱ ጸሎት 12 አቡነ ዘበሰማያት ታዝዘናል። ስለዚህ 12 አቡነ ዘበሰማያት ሲባዛ 7ቱ የጸሎት ሰዓት በአጠቃላይ 84 አቡነ ዘበሰማያት ይመጣል። ስለዚህ 84 አቡነ ዘበሰማያት በቀን ይጠበቅበታል ማለት ነው። ከዚህ ውጪ ፍትሐ ነገሥት ቀጥታ እንድንጸልይ ያዘዘን ትልቁ ጸሎት ምንድነው? ጸሎተ ሃይማኖትንና መዝሙረ ዳዊትን ነው። ይሄ ማለት የዘወትር ጸሎትን መጀመሪያ እንጸልያለን እስከ ሰላም ለኪ ድረስ። ከዚያ በኋላ
የመዝሙረ ዳዊትን በቀን ከፋፍለን እንጸልያለን ማለት ነው። ከጸሎተ ሃይማኖት ወይም ደግሞ ከዘወትር ጸሎት እና ከመዝሙረ ዳዊት ውጪ ደግሞ ማንኛውም ሰው ጊዜ አለኝ መጸለይ ይችላል የሚል ሰው በሙሉ ውዳሴ ማርያምን፣ አርጋኖንን እና ሌሎችንም የመሳሰሉትን ጸሎቶች በቅደም ተከተል መጸለይ ይችላል ማለት ነው። እሺ በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰው ሰባቱንም የጸሎት ሰዓታት ማድረስ ያልቻለ ሰው ምን ማድረግ አለበት ለሚለው ፍትሐ ነገሥት አሁንም አስቀምጦልናል። ለምሳሌ ሌሊት 11 ሰዓት ላይ ተነስቶ ጸሎት ማድረግ ያልቻለ ሰው ሌሊት 11 ሰዓት አዳም የተፈጠረበት ሰዓት መሆኑን እና መድኃኔዓለም ኢየሱስ ክርስቶስ ሰማያዊ ንጉሥ መድኃኔዓለም ኢየሱስ ክርስቶስ በምድራዊ ንጉሥ በጲላጦስ ፊት ተፈርዶበት ለክስ የቀረበበት ሰዓት መሆኑን ሊያስብ ይገባል በህሊናው ማለት ነው። ጠዋት 3 ሰዓት ላይም አሁንም በተጨማሪ ጸሎት ማድረግ ያልቻለ ሰው ሔዋን የተፈጠረችበት ሰዓት መሆኑን ማሰብ ይገባዋል። ከዛ ውጭ ደግሞ የመድኃኔዓለም የኢየሱስ ክርስቶስ ቁርጥ ሞቱ የታወጀበት የተፈረደበት ሰዓት መሆኑንም በዚህ ሰዓት በህሊናው ሊያስብ ይገባል ማለት ነው። ቀትር 6 ሰዓት ላይ ጸሎት ማድረግ ያልቻለ ሰው ሰማያዊ ንጉሥ መድኃኔዓለም ኢየሱስ ክርስቶስ ለሰው ልጆች ሲል ራቁቱን በቀራኒው አደባባይ መሰቀሉን በህሊናው እያሰበ ሊውል ይገባል በዛች ሰዓት ማለት ነው። ቀን 9 ሰዓት ላይ ጸሎት ማድረግ ያልቻለ ሰው ምዕራገ ጸሎት የጸሎት ማሳረጊያ ነውና መድኃኔዓለም ኢየሱስ ክርስቶስ በጦር ጎኑን 9 ሰዓት ላይ መወጋቱን ሊያስብ ይገባል። ተጠማሁ ያለበት ሰዓት መድኃኔዓለም ኢየሱስ ክርስቶስ ተጠማሁ ያለበት ሰዓት መሆኑን ማሰብ ያለበት። ከዛ ውጭ ደግሞ ቅድስት ነፍሱ ከቅድስት ስጋው የተለየችበት ሰዓት መሆኑን ሊያስብ ይገባል ማለት ነው። ይህ ሰዓት 9 ሰዓት ትልቅ ሰዓት ነው። ፈያታዊ ዘየማን ጌታዊ በመንግሥት በመጣ ጊዜ አስበኝ ብሎ የጸለየበት ሰዓት ነው። እሱም የታሰበበት ሰዓት ነውና እኛ ጸሎት ማድረግ ባንችል እንኳን ይህችን ልናስብ ይገባል ማለት ነው። ይህ ሰዓት የቅዱስ ቁርባን ማሳረጊያ ሰዓት ነውና በዚህ ሰዓት ጸሎት ባናደርግ እንኳን ይህንን አስበን ልንውል ይገባል ማለት ነው። 11 ሰዓት ላይ ጸሎት ማድረግ ያልቻለ ሰው መድኃኔዓለም ኢየሱስ ክርስቶስ ሲኦልን ሊበረብር ወደ አዲስ መቃብር የገባበት ሰዓት መሆኑንም ማሰብ ያስፈልጋል። በ11 ሰዓት አዳም ከገነት እንደተባረረ ሁሉ በ11 ሰዓት ወደ ገነት የገባበት ሰዓትም ጭምር ነው። ማታ 3 ሰዓት ላይ ጸሎት ማድረግ ያልቻለ ሰው በዚህ ሰዓት ቅዱስ ቁርባንን መድኃኔዓለም ኢየሱስ ክርስቶስ ለሐዋርያት ያቀበለበት ሰዓት መሆኑን ልናስብ ይገባል። እግራቸውን ያጠበበት ሰዓት መሆኑን ልናስብ ይገባል። ወደ ፈተና እንዳትገቡ ትጉና ጸልዩ ያለበት ሰዓት መሆኑን ልናስብ ይገባል። ተስሞ ተላልፎ የተሰጠበት ሰዓት መሆኑን ልናስብ ይገባል። ከሁሉም በላይ ደግሞ የጸሎትን ምስጢር ያስተማረበት ሰዓት ስለሆነ በዚህ ሰዓት እንቅልፍ ጥሎን እንዳያድርና በከንቱ መትጋት እንዳያመጣብን ኃጢአትን፣ ክፉ ሐሳብን ስናስብ እንዳናድር በዚህ ሰዓት ጸሎት ማድረግ ግዴታችን ነው። ጸሎት ማድረግ ባንችል እንኳን የእነዚህ ነገሮች ልናስብ ይገባል በህሊናችን ማለት ነው። ሌሊት 6 ሰዓት ላይ ተነስቶ ጸሎት ማድረግ ያልቻለ ሰው ደግሞ ይሄ ሰዓት የጌታችን የሥራ ሰዓት ነው ተብሎ ይታሰባል። በዚህ ሰዓት ሌሊት 6 ሰዓት ላይ ሰማያውያን መላእክት የእግዚአብሔርን በረከት ለእኛ የእኛን ጸሎት ልመና ደግሞ ወደ እግዚአብሔር የሚያደርሱበት ታላቅ የጸሎት ሰዓት ነው። ከሁሉም በላይ ይሄ ሰዓት መድኃኔዓለም ኢየሱስ ክርስቶስ መቃብርን ፈንቅሎ መነሳቱን ትንሣኤውን እያሰብን ሞት ሆይ ድል መንሳት የታለ መቃብርስ ይዞ ማስቀረትህ ወዴት አለ የምንልበት ሰዓት ነው። በዚህ ሰዓት ጸሎት ማድረግ ያልቻለ ሰው የእነዚህ ነገሮች በተለየ ሁኔታ ትንሣኤውን በህሊናው ሊያስብ ይገባል ማለት ነው። የዳግም ትንሣኤው ወይም ደግሞ ዕለተ ምጽአትም በዚህ ሰዓት ትታሰባለች ማለት ነው። እንግዲህ በሰባቱ የጸሎት ሰዓታት መጸለይ ማድረስ ያልቻለ ሰው ከላይ የተነጋገርናቸውን ነገሮች በሙሉ በህሊናው አስቦ እንዲውልና እንዲያድር ፍትሐ ነገሥት አዝዟል ማለት ነው። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆያል። የነነዌ ጾም እስከ ስንት ሰዓት ነው የሚጾመው? የነነዌን ሰዎች የማርክ እኛንም ማረን በማለት ጀምሩት። ነነዌ ማለት ሀገር ስትሆን በነነዌ ይኖሩ የነበሩ ሰዎች እግዚአብሔርን በድለው እግዚአብሔር ዮናስን ልኮላቸው ዮናስ አስተምሯቸው ከሊቅ እስከ ደቂቅ ከንጉሱ እስከ ታች ሕፃናት ድረስ ያሉት በአዋጅ በሀገሪቱ ያለምንም መለያየት በሃይማኖት ወይንም በሌላ ነገር ሳይለያዩ ቤተ መንግሥት ተዘግቶ ሥራ አቁመው የጾሙት ጾም ስለሆነ በሀገሪቱ ስም ተሰይሟል። ዮናስም ትትገፈታህ ነነዌ ሀገርክሙ እስከ ነሰሉ ስለት እስከ 3 ቀን ድረስ ወደ እግዚአብሔር ካልጮኻችሁ እግዚአብሔርን ካልለመናችሁ ሀገራችሁ ነነዌ ትጠፋለች፣ ትገለባበጣለች ብሎ ሲያስተምር ይህንን የሰሙት ማቅ ለብሰው አመድ ነስንሰው ሲጾሙ ንጉሱም ይህን ሰምቶ በአዋጅ አውጆ ማንኛውም ወደ ሥራ አይሂድ፣ ሰዎችና እንስሳቶች በጎችና ላሞች አይሰማሩ፣ እህል ውሃም አይቅመሱ ብሎ ለ3 ቀን ከንግስናው መንበር ወርዶ 3 ቀን ጾመው ጸልየው ሊጠፉ ከነበሩበት መከራ የዳኑባት እንስሳት ጭምር የጾማት ልዩ ጾም ናት።
ነነዌን እስከ ስንት ሰዓት ነው የምንጾም ብለን መጻሕፍትን ስናገላብጥ ሊቃውንትን ስንጠይቅ አንቀጽ 15 ላይ እስከ 13 ሰዓት እስከ 12 ሰዓትና እስከ 9 ሰዓት ጾሙ ብሎ አዝዞ የነነዌን ግን በዚህ ሰዓት ብሎ አይገልጽም። ከእህል ውሃ ይከልከሉ ነው የሚል። ለምን? መጽሐፍ ቅዱሱ ላይ የታወጀው በትንቢተ ዮናስ የምናገኘው እስከ 3 ቀን ድረስ እህል ውሃ አይቅመሱ የሚል ስለሆነ፣ ስለዚህ ፀሐይ እስከምትጠልቅ ድረስ መጾም ካልቻልንና ካቃተን ደግሞ ቢያንስ እስከ 9 ሰዓት ብንጾም የነነዌን ሰዎች የማርክ እግዚአብሔር ሆይ እኛንም ከክፉ ነገር ጠብቀን አድነን ማረን ብንለው ይምረናል። ከሱ ስንጸልይ አይናችንን ጨፍነን ብንጸልይ ምን ችግር አለው እንዴ? በጣም ችግር አለው። መጽሐፍ ቅዱስ አይንን የጨፈነ አይኑን የሚጨፍን የተረገመ ይሆናል ብሏል። ታውቂያለሽ? ይሄን ጥቅስ አረቀ ሌሎች ሲጨፍኑና ሲጸልዩ አይተሽ ነው እንደዚህ? ኦርቶዶክስ አይደለም ከጌታ የተማርነውም አይደለም። መጽሐፈ ምሳሌ ምዕራፍ 28 ቁጥር 27 ላይ ጠቢቡ ሰለሞን አይኑን የሚጨፍን የተረገመ ነገር ይናገራል ሲል አይንን አቅንቶ ስለመጸለይ ደግሞ ምን ይላል መጽሐፍ ቅዱስ? ጌታችን አልዓዛርን በሚያስነሳበት ጊዜ ዮሐንስ ወንጌል ምዕራፍ 11 ላይ አይኖቹን ወደ ላይ ያቀናና አባቱ ስላደረክልኝ ነገር አመሰግንሃለሁ አለው ይላል አይደል? ደግሞ እንደገና ሊያስ ሲል ዮሐንስ ወንጌል ምዕራፍ 17 ላይ አይኖቹን ወደ ላይ ያነሳ አባት ሆይ እነሆ ሰዓቲቱ ቀርባለች አንተን እንዳከብር እኔ እናንተ ያቀድነው የዓለም ድህነት ይፈጸም ዘንድ ፈቃድ ይሁን እያለ የጸለየው አይኖቹን ወደ ላይ አቅንቶ ነው። የጸሎት መምህራችን ማን ነው? ከማን የተማርነው ጸሎት? አባታችን ወይ ከማን የተማርነው? በቃልም በተግባርም በጌቴሴማኒ ተንበርክኮ በመስቀል ላይ ተቸንክሮ አይደል? ለሐዋርያቱ በቃል የቃልም የተግባር መምህር ሆኖ ጸሎት ያስተማረ ጌታ አይኖቹን ወደ ላይ ያቀና ነው እንጂ የሚለው ጨፈነ አይደል? እንዲያውም የሚጨፍን የተረገመ ነው እያለ መጽሐፍ ቅዱስ የምን መጨፈን? ስለዚህ እኛ እንደ ጌታችን አቅንተን አይኖቻችን አባታችን ሆይ በሰማይ የምትኖር አይደል? ምንድነው ሰማይ የት ነው? ምንድነው የምትጨፍኑት? ወደ ላይ እኮ ማየት ነው። ከዛ ውጭ አንዳንዶች እንደ ጀስቲፊኬሽን እንትን ያቀርባሉ። ያው ለኮንሰንትሬሽን ነው ሐሳብ መሰብሰብ ነው ማለት ይባላል። ሐሳብሽ ይበታተን ከተባለማ ጨፍነሽም አትችይም። አይምሮ እኮ ነው ይበታተው አይደል? አይምሮ ሌላ ቦታ ከሄደ አይኑ የምትጨፍኚው ዋጋ የለም። እዛ ነው ዲያቆኑ ተንሱ የሚለው አስር ጊዜ አይደል? ተነስተናል እኮ ቆመን ነው እያስቀደስን ያለን። ተነሱ ምን ማለት ነው? አይምሮአችሁን አንሱ ማለት ነው። ሌላ ቦታ ሄዷል ሰብስቡ፣ ወደዚህ አቴንሽናችሁን ሰብስቡ እያለ ወደ ምስራቅ ተመልከቱ ስትባይ እኮ በምስራቅ ቆመሽ ነው እያስቀደስሽ ያለሽ። አቅጣጫችን ወደ ምስራቅ ግን አስተውሉ። እመቤታችን ምስራቅ የተባለች ፀሐይ የወጣባት እመቤታችን አስቡ እያለ። ስለዚህ በየጊዜውና በየሰዓቱ አቴንሽናችን እንድንሰበሰብ እንድናስተውል፣ የሚነገረውን ቃል እንድንሰማ፣ በዝነ ህሊናችን እንድናኖር ማስታወሻ እየተሰጠ ግን አይናችንን ገልጠን ወደ ላይ አቅንተን በሰማይ የምትኖር አባታችን ወይ ብለን ራሱ አባታችን እንዳስተማረን እንጸልያለን እንጂ የሰለሞንን ውግዘት በራሳችን ላይ አናመጣ። አይኑን የሚጨፍን ጠማማ ሐሳብን ያስባል፣ አይኑን የሚጨፍን የተረገመ ይሆናል ብሏልና ማለት ነው መጽሐፍ። ስለዚህ ሌሎቹም እንደው ዝም ብለው በቁንጽል መጽሐፍ ቅዱስን ስለሚረዱት ነው። ሙሉን ቢያነቡት ያገኙት ነበር ይሄንን ጥቅስ እና አማረልን ብለው የኛም ኦርቶዶክሳውያን አንዳንዶቹ መጨፈን አምጥተዋል አይደል? እንዲህ ብሎ መጸለይ ምናምን የለም፣ እንደውም ተቃራኒ ነው። ስለዚህ አይቻልም፣ ችግር አለው በደንብ ቃል የተሰማልኝ